ስንት የትካዜ የማዘን የመቆዘም ጊዜያትን ህመማችንን ቁስላችንን ትናንታችንን አልፈንባቸዋል። እኔ እንደምገልጸው ግጥም ህይወት ነው። በእንባችንም በደስታችንም ወቅት አብሮን ይሻገራል። ገጣሚ ደግሞ የስንኝ መቅዘፊያውን ብዕር በእጁ ይጨብጣል። ከዚያ ሰውን ከትናንት ወደ ዛሬው ወደ ተሻለ ማንነቱ ይወስደዋል፣ ያሻግረዋል። የህይወት ምሳሌስ ማን ነው ብለን ከጠየቅን የህይወት ምሳሌ እርሳቸው የሰው ልጅ አይነታ ነብዩ መሐመድ አለይሂ ሰላቱ ወሰላም እርሳቸው ናቸው እንላለን። እርሳቸውን በጥበብ ማወደስ ደግሞ የሰው ዘር ከምንም ወደ ሌላ ሙላት ማሻገር ነው። በዚህ የታደለውስ ማን ነው ብለን ከጠየቅን የጥያቄውን መልስ እዚሁ እናገኘዋለን። ክቡራትና ክቡራን የሞዳ እንግዳ ሰዓታችን ላይ ነው የምንገኘው። ምናልባት ከሌላ ጊዜ ለየት ባለ መልኩ እንግዳችን እዚሁ ቤተኛ ሰው ሆኗልና ምናልባት ይመስለኛል ይሄ የመጀመሪያ መድረክህ ነውና ሌላ መድረክ ላይ ምናምን ቁጭ ብላ ስለ ግጥም ምናምን ያወራ ስለ ግጥሞች ያወራ አይመስለኝም። አዎ ይመስለኛል። እኛ ዘመነኛ ልጆች አፍላዎቹን ቀልጠፍ እያልን በየመድረኩ ስለ ግጥም እናወራው። እንኳን ደህና መጣ ማሜ። እንኳን ደህና ቆያችሁ። መወዳ ላይ ነው የተገናኘነው። ከዚህ ቀደም ምርኩዝ መድረካችን ላይ ስለ መጽሐፍህ ብስራት ነግረናቸው ነበር። እህት ሶፊያ ወጣ አውጃ ነበር እንበል። እኔ ግን የመጀመሪያ ልክ እሱ የሰማያት በሮች ማስታወቂያ ሳይ ክሴ ነበረ። ታስታውስ ከሆነ አንድ ጉዞ ስንሄድ ለምንድነው ግጥሞችህ በፎልደር የማይዘጋጁት የሚል ክስ ነበረኝ። ክሴ ተሰምቷል ነው እንዴት ነው? ተሰምቶ ይሆን ማሜ ወደ ኋላ እንመለስ። የሰማያት በሮች እንዲሁም ደግሞ የነፍስን ጉርጉሮ የሚል ስራ ወደዚህ መድረክ ይዘን መተናል። ለኦዲየንስ ደግሞ የምናቀበልበት መድረክ ይዘጋጃል፣ በሰፊ ይዘጋጃል ብለን ነው ወደዚህ መድረክ የመጣ ነውና ቀደም ብለን ግን የትኛውን መድረክ ላይ ስላላወራኸው ስለ ግጥሞች ትዝታ ከዚህ ቀደም ስለነበሩት ግጥሞች ትዝታ እዚህ መወዳችን ላይ ብናነሳሳ ከዛ ደግሞ ስለ ፕሮግራሙ አንዳንድ ነገር ብንላችሁ ብለን የተገናኘ ነው። ወደ ኋላ እንመለስና ምናልባት እኔ አንተን የነሺዳ ስራዎች በይበልጥ በደንብ ጆሪ ላይ የተጠራቀሙት የነስሩ ከድር ስራዎች ናቸው። ምናልባት አንተ አልደረሰ ይሆናል እንጂ የነስሩ ከድር አንዱ ስራ ላይ በተለይ የድምጻችን ይሰማ ሐሳብ የተገለጸበት ስራ ላይ የክሊፕ ተሳትፎ ነበረኝ። ዋና ካራክተሩ ባላህ መንገድ ላይ ያገኘውህ የኢስላም ወንድሜ እንዴት ነህ የተባልኩት እኔ ነበርኩ። እንዴት ደግ ካራክተሩ እኔ ነበርኩ። አይገርም። ኦኬ። በዛን ጊዜ የነበሩት ስራዎች በጣም ጆሮአችን ውስጥ የነበሩ ስራዎች ናቸው። በተለይ ነስሩ ከድር ስራዎች በጣም ብዙ ህመም የተላለፈባቸው፣ በጣም ብዙ ቁስሎቻችን ያለፍንባቸው እማንረሳቸው ስራዎች ናቸው። እንደው አሁን እኔ እንደመታደልም ስለምገልጸው ነው እንኳን አገኘው ያልኩት እና ያኔ ወደ ነበሩት ስራዎች እንመለስና መነሻቸው ምን ነበረ? ልክ የነሺዳ ስራ ለመስራት ያኔ ሜዳው ባዶ ነበር፣ ግን መነሻቸው ምን ነበር? ከምን ተነስተን ነው አሁን የሰርግ ስራ ጨምሮ ሌሎችን ስናይ ሌሎች ቦታዎች ላይ ሰርጎቻችን ባህላቸው እየተበላሸ ስለሆነ እነሱን ለማድረግ ለምንኛ በዚህ መንገድ አስተካክለ ነው ነሺዳዎች ወደ መድረክ ይዘን አንመጣም የሚል ነበረ ሞቲቭ። ግን እነዚህ ስራዎች ሞቲቫቸው ምን ነበረ? መሐመድ ምን አስቦ ነበር ወደ እነዚህ ነሺዳዎች ወደ መድረክ ያመጣቸው ከሚል ጥያቄ ብንነሳ ደስ ይለኛል። ኸይር፣ እንዴት ናችሁ ወደ ተመልካቾች? ስለዚህ እንዳብራራ የተፈቀደልኝ ስለ ነሺዳ ግጥሞች ነው፣ የነፍስን ጉርጉሮ የምንላቸው። ጀዛከላሁ ኸይር ሰያ። ነስሩ ከድር ነው ሙንሺድ ነስሩ ከድር፣ ከሱ ጋር ነው የነሺዳ ግጥምን መስራት የጀመርነው። አሚን የአልበሙ መጠሪያ ነው። አንድ ሳምንት ነበረ ስንጨርሰው፣ ተቅሪበን 8 ትራኮች ያሉት ይመስለኛል። ከባድ ጊዜ ነበር። በጣም መራራ ትውስታዎች አሉ። ሐሳቡ ከመሬት ሲነሳ አልበም መስራት ነው። በመሰረቱ አንድ በጣም ድምፁ የሚያምር ልጅ ሰማሁኝ አንድ ቦታ ላይ፣ ወደዛ ልወሰደ። ልጁ ከነስሩ ጋር የስጋ ዝምድና አለው። ስለዚህ ለዚህ ልጅ በዚህ በጣም በሚገርም ድምፁ
የሚንቆረቆር የሆነ ነገርማ መስራት ይኖርብኛል ብዬ አሰብኩና ሰራሁኝ። አይ ቲንክ አንድ ነገር ሰራሁ። ከዛ ነስሩ እጅ ላይ ደረሰ። ነስሩ ደግሞ የበለጠ ተገቢው ሰው ሆኖ ተገኘ። በቃ ታሪኩ ይሄ ነው። ስለዚህ ለሌላ ሰው የተዘጋጀው ነገር አላህ እንግዲህ የነስሩን ልሳን ፈለገ ማለት ነው። ነስሩ ግን መጀመሪያ ከነበረበት ከህይወቱ ተቀይሯል። ወደ ነሽዳ ህይወት መጥቷል። በሰዓቱ የኢትዮጵያ አየር ኃይል ውስጥ ይሰራ ነበር። ስለዚህ ኦልሞስት እየተወ ነበረ። አልፎ አልፎ እንደዚህ የሚነካካቸው ነገሮች ነበሩ። በቃ ያንን መንገዱን ዘግቶ ተውበት አድርጎ መመለስ ላይ ነው የተገናኘ ነው። እሱም እየተመለሰ እኔም እየሄድኩኝ ነው የተገናኘ ነው። ያ መገናኘት ምናልባትም በረካ ነበረው ይመስለኛል። ዛሬም ድረስ ያው እየሰራን ነው። በጣም የተለየ አንድ ሁሌም ሳስታውሰው ደስ የሚለኝ ነገር ነስሩ ሲል ዋሪዳው ይመጣል። እንዴት እንደሆነ አላውቅም። የሆነ ኬሚስትሪ አለን ብቻ እኔና ነስሩ ጋር እንዳልኩ። ዜማ ላይ ደግሞ ነስሩ በጣም ጎበዝ ነው። ዜማ ጎበዝ ነው። ቅኝት ላይ ምንም ችግር የለበትም። ያው ረጅም ጊዜያት ልምድ የነበረው ወንድም ነው። ስለዚህ አብዛኞቹን ስራዎች በአንድ ሳምንት ውስጥ ኦልሞስት ሁሉንም ቤት ይመጣል፣ እንቀመጣለን ይላል፣ በቃ ይፈሳል። እና አሁንም ድረስ ማመን እቸገራለሁ። አንዳንድ ጊዜ አንድ ስራ ለመስራት አሁን አንድ ሳምንትና ከዛ በላይ ሊወስድ ይችላል። ያኔ ግን 8 ትራክ አካባቢ ነው የሰራ ነው። በአንድ ሳምንት ጊዜ ውስጥ ነው። ዴቭዝ ነበራቸው እንደምታስታውሰው። ያው የድምጻችን ይሰማ እንቅስቃሴን ተከትሎ የመጣ ከባድ ድባቴ ያለ ሁላችንንም የነካ ሀዘን ነበር፣ ትካዜ አለ። እነዛን በቃ መራራ ጊዜያት ማስታወሻ የሚሆን ያንን ዘመን የሚያሳይ ነገር ነው የሰራ ነው። ሐስቢ አላሁ ወኒዕመል ወኪል። ያንዳንዱ ሐሳብ ልቤን ሀዘን ነክቶት አንገቴን ደፍቼ የሚል እንደዛ በጣም የሀዘን እንጉርጉሮ አለው። በአላህ መንገድ ላይ ያገኘው ሙሉ በሙሉ ወንድሞቻችንን ያጣናቸውን ወንድሞች የሚያስታውስ ነው። እንደውም የተውናቸው ግጥሞች ነበሩ ካልተሳሳትኩኝ። ነስሩ የሆነ ጊዜ ግን ሰብስቦ ነሽዷቸዋል። በሰዓቱ ስጋት ስለነበረን የደህንነት ስጋት ቆይ እነዚህ ይቆዩ ብለን ነበረ። በሆነ መንገድ ወንድሞችን የሚጠሩ ናቸው። ለምሳሌ በአይሻ አባት የምትጠራው ያጠይም ወዳጄ ባይተዋር ሆኛለሁ ምክርህን ለምጄ ይላል። አቡበክር አህመድ ነው። በቃ አሁን መግለጽ እንደዛ ነው። ባረከላሁ ልክ እንደዚህ ወስፍ አድርገንላቸው ያሲንን ኡስታዝ ያሲንን ከዚህ ከሱራው ጋር አገናኝተናል። ኡስታዝ አህመድን ከተራራው ጋር እሁድ ጋር አገናኝተን ምናምን እንደሰራው አስታውሳለሁ። ያ ለኔ ስሜት ነው የተሰራው። እነሱ እስር ቤት ውስጥ በቁርአን ያጠራሩ ነበር። በቃ ነው አንደኛውን እናቱ ገብታችሁ ተጠራሯ ምናምን ነው የምትባሉት ስም ካነሳችሁ። ቢደመጥ ችግር የሌለው ተባለ። ማስታውሰው ግን ትንሽዬ ነገር ጨምረን አሳታሚዎቹ ፈሩና አስወጡን አስታውሳለሁ። እንደዛ አይነት ነገር አለው እሱ አልበም ማለት ቆይ ይሄንን ተውት። ይሄ ኖርማል ነበር ለኛ። እኛ የሚያስፈሩት ነገሮች ትሰራቸዋል፣ ግን ስቲል እነሱም ያንን ፈሩ። ሁለተኛ አስጨምረውኛል ግጥም። የመጨረሻውን ግጥም እየተቀዳ ነው የጻፍነው። ቢላልን ካበሻ ሱሃይበን ከሮም ምናምን የነሺዳው ስሜት የአንድነት እንዲመስል ፈለጉ አሳታሚዎቹ። በሰዓቱ እንዲህ አይነት ነገር ነበረው። አሁን እንዲህ ሲወራ ያሳለፍነው ነገር ስለሆነ ቀለል ያለ ይመስላል፣ ግን ከባድ ነበረ። ሄዶ እነሱ ስራዎች ከባባድ የተውበት ስሜት ያላቸው ስራዎች ነበሩ። ይሄ ኢላሂ ዓለሚን ደግሞ ከዚህ ከድህነት ጋር ፋይት የሚያደርግ በቃ ይሄው ጎተራዬ አላህ ቀሪው አንተ ነው። በቃ እኔ ጎተራዬን ይዤ መጥቻለሁኝ። አትስት ጎተራ ማቅረብ ነው ኃላፊነት፣ አንተ ደግሞ ጎተራውን ሙላልኝ የሚል ከድህነት ከውሉ ሰርዘኝ የሚል ጠንካራ ነገሮች ነበሩ። እነሱ የምር የተኖሩ ታሪኮች ናቸው። የምር የተኖሩ ታሪኮች ነበሩ። ሲቀረጽ አስታውሳለሁ። በጣም ብዙዎቹን ስራዎች ነስሩ በእንባ ነው የሰራቸው። ትዝ ይለኛል። ከባድ ነበር። ግን አሁን እነዚህ ግጥሞች ማሜ በሳምንት ጊዜያት ውስጥ ነው ወይ በአጭር ጊዜያት ውስጥ ነው የተሰሩት ቢባል ይከብዳል። እኔ አንድ ሁለት የነሺዳ ስራዎች ሞክሬያለሁና አስበው በአንድ ሁለት የነሺዳ ስራ በጣም ብዙ ኢንተርቪው መስጠት እና ግጥም ይባላል። እኔ ግጥም ህይወት ነው የምለው። ቢያንስ አንድ ግጥም ጽፈህ ስትጨርስ ሁሴኑ ይላታል አንድ ግጥም አንድ ስንኝ የአንድ መጽሐፍ አንድ ምዕራፍ ያህል ነው ይባላል። እና ከህይወትህ የሆነ ነገር ነው ይዞ የሚሄደው
ምን ያህል ህመም ቢኖር ነው ያስበላል። እዚሁ ሁሴን ያለውን ልድገምና መሐመድ ፈረጅ ግን የሆነ ጊዜ ስለነዚህ ግጥሞች ቢያወራ በጣም ጥሩ ይመስለኛል። ለምሳሌ እነዚህን ግጥሞች የጻፈው ምን አይነት ስሜት ውስጥ ሆኖ ነው ብለን እኔ እንኳን እንደው በአግባቡ ጠይቄው አላውቅም ይለኛልና ይባላል። አንድ ብዕር ላይ ያረፈ ነገር ወይ አንድ ግጥም አንድ ስንኝ ካንተ እጅ ከወጣ በኋላ ያንተ አይደለም፣ ሌላውን ሰው የሚያባብል ነው፣ ሌላውን ሰው የሚያስተዛዝን ነው፣ ያንተ ንብረት አይደለምና በሰዓቱ ግን አንተ ህመምህን ወደ አንድ ነገር ታሻግርበታለህ፣ ሰዎች ደግሞ ቁስላቸውን እንዲያባብሉበት እድል ትሰጥበታለህ። ግን አንተ እንደው ምን አይነት ሁኔታ ውስጥ ነበርክ? እንደማስታውሰው በቃ ያንን መራራ ትውስታ ነው አሁን የሚመጣልኝ። አሚንን ስንጽፍ ማስታወሰው እሱ ነው። ከባድ ጊዜያት ነበሩ። በሆኑ አጋጣሚዎች እኛም ያለፍንበት መንገድ ስለነበረ መፈለጉም መሳደዱም ነበረ። አውርተነው አናውቅም። ያው አሁን ማውራት ብዙ ፍላጎት የለኝም። በእርግጥ ግን በዛ ስሜት ውስጥ ሆኜ የጻፍኩት ነው። ለብዙ ሰዎች መቆዘሚያ ሆነዋል እንደዛ ስራዎች። ወንድሞችም ከወጡ በኋላ አውርተን እናውቃለን። በዛ ስራ ውስጥ ሆነን ነው ከትዝታዎቻቸው ጋር የቆየ ነው፣ ከሰጡን ነገር ጋር የቆየ ነው። እውነትም ሜዳው ባዶ ሆኖብን ነበረ እና ያንን ህመም አትሊስት ያስታገሰልን ይመስለኛል የአሚን ነስሩ ሙንሺድ። ነስሩ በጣም ጎበዝ አቅም ያለው ወንድም ነው። አላህ ይጠብቀው። ጎበዝ ነው በጣም የምር። አሁንም መድረስ ያለበት ቦታ ላይ አይደለም አሁን ያለው ብዬ ነው ማምነው። በጣም አቅም ያለው ሌጀንድ ነው። ብዙ ልምድ ካበተ ነው። ያንን ልምዱን ይዞ መጣ። እኔም እንደው የምሞካከራቸውን ነገሮች ይዤ መጣሁኝና ተገናኘን። ያ ብልጭታ ተፈጠረ ማለት ነው። ይገርማል። ስለ ነሺዳ አብዮት ብናወራ ደስ ይለኛል። ልክ መነሻው እሱ ሆነና ከዛ የነሺዳ ስርዓት ተቀየረ። ልክ ያው ይሄ የተቀየረው ደግሞ ህዝቡ ጋር ብቻ አይደለም፣ ሌላው ነሺዳ አዳምጦ የሚሞክረውም ሰው ጋር አይደለም፣ አንተ ጋር ራሱ ተቀይሯል። የምትሰራቸው ነሺዳዎች ከለራቸው፣ ቀለማቸው ነስሩ ከድርን ብቻ ሳይሆን በመሳሪያ ያስኮ ሌሎችንም ሙንሺዶች እነሱን ይዘህ መስራት ጀመርክና ሌላ መልክ ይዞ መጣ ደሞና መነሻ ሲሆን ቅድም ያነሳውልህ ምክንያት አለ። ሰርጎቻችን፣ ባህሎቻችን የተበላሹ ነበሩ። የነስሩ ከድር የሰርግ ስራዎች እንዲሁም ሌሎች በሰዓቱ የነበሩ ነሺዳ የሚሉ ሰዎች ስራዎች ነበረ ባህላችንን ትንሽ ጋባ ያደረጉት እንጂ የሆነ አይተው ከሆነ ሰርግ በየ3 ወሩና በየ6 ወሩ ነው አይነቱን ከለሩን እየቀያየረ ስርዓቱ ውጥንቅጡ ምናምን የሚወጣውና እነዛ ነሺዳዎች የሰርግን ቅርጽ መጠበቅ ሲጀምሩ መድረኮቻችን ደግሞ ነሺዳ እያገኙ መጡ። ኦልሞስት የነሺዳ ሪቮሉሽን የተጀመረው በምርኩዝ መድረካችን እንደሆነ እናስታውሳለንና ይሄ ደግሞ ሌላ አብዮት ነበር። ይሄ ለመሐመድ ምን ማለት ነው? ምን ነበር ያኔ? አንተም ምናልባት ከዛ ከነበርክበት ህይወት ወጥተህ ወደ ሌላ ማንነት ስትቀየርም ሊሆን ይችላል። በህይወት ያገኛቸው በጣም ብዙ ሽልማቶችም ይኖራሉ። ሌላ ለሰው ደግሞ መስበክ መናገር የምትፈልገው ነገር ይኖራል። እሱም ማለት የምትፈልገው ይኖራልና ብዕርህ እኔ እንደውም ቀለሙ በየምዕራፉ ሲቀየር ያለው እነዚህ የምርኩዝ መድረክ ስራዎች ምን ይመስሉ ነበር? ከዛ የምታነሳቸው ሀሳቦች ከበፊቶቹ ምን የተለየ ነገር ነበራቸው? ኦብቪየስሊ ሰርጉ ላይ ትንሽ ብንቆይ ደስ የሚለኝ የሆነ ሰርግ ቦታ የኛ ያልሆነ ባህል የኛ ያልሆነ እሴት ምናምን ሰማሁኝ። ሲወለድ ማሞን መጣለን ደግሞ ሲባል ያሳዝናል። ከዛ እንመጣለን ገና ደግሞ አለ አንተ ትሞላዋለህ ብዬ ጥያቄ ፈጠረብኝ። ስለሌለን ነው በቃ የለንም። ሪፕሌስ የምናደርገው ነገር ስለሌለን ሰዎች ባገኙት ነገር መገልገል መጠቀም ሊመርጡ ይችላሉ፣ ተገደው ፈቅደውም አንዳንድ ጊዜ። ስለዚህ እሱን ማስተካከል እንደሱ አይነት ነገር መጣ። ያው አሁንም ይሄ ሳምንት ሱና ሊያስደንቅ ከቻለ አላቅም። ስቲል አሁንም ይሄ መብሩክ ወይም ባረከላህ ብሎ ነስሩ ወደ 10 አካባቢ ትራኮች ይመስሉኛል። በጣም ጥሩ ስራዎች ናቸው የመረም። ይሄ በአንተ ድምጽ የተሰራ ነው? ነስሩ ጋር ነው ዳይሬክትሊ የተሰራው፣ ከነስሩ ጋር ሰራ። ነስሩ ግን የሰርግ ነሺዳ አለ የተሞከረ ነበር። የተሞከረ ሙከራ ብቻ የተሞከረ ግን በጣም ብዙ ሰው እንዳገባበት ሊሆን ይችላል። ምርጫ አልነበረም እንዳልኩ፣ እኛም ምርጫ አልነበረንም።
ነገሩን ነስሩን ከማግኘት በፊት ምናምን የተሞከረ ነው። ነስሩን ሳገኝ ብዙ ነገር ነው የቀየርኩት በራሴ ማለት ነው። በቃ አቅሙን የሚገርም አቅም ነው ያለው። እሱም በጣም የሚሮጥበት ወቅት ስለነበረ እነዚህን ስራዎች ለሱ መስጠት ቶሎ ቶሎ ነገሩ እንዲሳካ ደግሞ አተውባ አሳታሚዎች ነበሩ እና ወንድሙ ደሲር እነሱ በጣም ትልቅ ድርሻ አላቸው። እነ መሐመድ ማሻአላ በሰዓቱ ጉልበት የሆኑን እነሱ ነበሩ። ያው ፕሮዲውሰሮች ናቸው። ስለዚህ የስቱዲዮ ክፍያና አሳትሞ ደግሞ ሰው ጋር የማድረስ ፕሮሰስ ወጪ አሉ። ያንን ሁሉ ኃላፊነት እየወሰዱ ምክንያቱም ነሺዳ ዝም ብሎ አይደለም፣ አሁንም ዝም ብሎ አይደለም ጠባን ግን መንገዱ እንደዚህ አልጋ ባልጋ ምናምን አልነበረም። ከባባድ የሆኑ ወቀሳዎች፣ ትችቶች ምናምን የሚሰነዘሩበት እንዳለመታደል የጥበብ አንድ መልክ ነውና ያንን ተቋቁመው ያግዙን ነበረ። የምር በጣም ክሬዲቱን መውሰድ ይኖርባቸዋል ብዬ አስባለሁ። አጠቃላይ አሳታሚዎች ኻሰተን ግን አተውባ በዚህ በጣም ትልቅ ሮል ነበረው። ያኔ ብቸኛም ነበር ያ አሉ በርግጥ አልፋሩቅም ነበሩ። በአጋጣሚ ግን ምን ሰራ የነበረው ከአተውባዎች ጋር ነበረ። ከዛ ቀስ እያለ ነገሩ ያው እያደገ መልክ እየያዘ ሲመጣ ነስሩ ጋር እንደገና የዝምተኛው መካሪን አብረን ሰራን። ሌሎችም ስራዎች እንደዚህ በሲንግል ደረጃ የሚወጡ ስራዎች ነበሩ ነስሩ ጋር አብረን የሰራ ናቸው። ወደ ምርኩዝ ደግሞ መጣን። ምርኩዝ ጋር ስንመጣ ምርኩዝ የህልም ትጋት ስኬት ውቅር ነው። የመድረኩን ቅርጽ ስንበይን የጥበብ ስራዎች የግድ መኖር አለባቸው። እንደውም ከናጠራሩ የጥበባትና የቁም ነገር መድረክ ነው ብለን ነው የምናምነውና ስለዚህ ጥበባት ማዋዣዎቹን በተለይ ነሺዳዎቹን ለኔ የተሰጠኝ ኃላፊነት አሊያሚን ጋር የመጀመሪያውን ምርኩዝ ባይዞ የራሱ ነሺዳ አለው። ለምርኩዝ የተነሸደ ነሺዳ አለ። እሱን አሊያሚን ጋር አይነታቸውም ለየት ይላል። የህብረት ነው የህብረት አለ። ያው ደግሞ በሲንግልም የተሰሩ ስራዎች አሉ። በሲንግል የተሰሩ አሉ፣ በሁለት ሰዎች የተሰሩ አሉ፣ በሁለት ሙንሺዶች፣ በ3 በ4 በ5 በ7 በ9 እንደዛ እያለ ይቀጥላል ማለት ነው። ሀሳቦቹም በተመሳሳይ በተወሰነ መልኩ ከራቸውን እየቀየሩ መምጣት። ብዙ ጊዜ የምርኩዝ ነሺዳዎች የመድረኩን መንፈስ መሸከም አለባቸው። የሚገርሙኝ ስራዎች አሉ። አሁን ነጋ ድራስ የሚል አንድ መድረክ ነበረን ምርኩዝ 12 ይመስለኛል። ንግድና የንግድ ስርዓት ላይ ነው ፎከስ የሚያደርገው፣ ግን ነሺዳ አለው እና አሁን ሳስበው በጣም እደነቃለሁ። እንዴት ነው የሰራ ነው እላለሁ። በጣም ስፔሻል የሆነ ነሺዳ ማለት ስለ ንግድ ስርዓት ንግድና ስነ ምግባርን መሰል ነገር እና አብሮነትን እንደውም አዩብ ብዙ ጊዜ ያነሳታል። አንድ ስለኛለች ለተናጠል ጉዞ ባልተበጀ ዘመን ስንሮጥ ለየብቻ ሳንደርስ እንወድቃለን የሚል አሁን ይሄ ተነሽሏል። ነጋድራስ የሀገር ጌጥ የሀገር ዋስ ነጋድራስ የሀገር ተስፋ ለወገንዳ እንዴት ነው የሰራ ነው። አንዳንድ ጊዜ ትንሽ እንትን ስለሚሆንብኝም ጭምር ነውና የመድረኩን መንፈስ መሸከም ስለሚኖርባቸው አጥር ይበጅላቸዋል። በዛ ላይ በዜማ የሚወረወሩ ስለሚሆኑ ቃላቱ ላይ እንጠነቅቃለን። መክበድ የለባቸውም፣ ተጣጣፊ መሆን አለባቸው። ቀለማት ደግሞ በቀለም በቁጥር ይሏቸዋል ሙንሺዶቹ፣ በቁጥር መቀመጥ አለባቸው። ሲነሸድና ሲነበብ ስለሚለያይ ሲነሸድ ቫይብሬሽን አለ አይደለ? ከዛ ድምፅ ጋር ሳይጎረብጠው ልስልስ ብሎት መሄድ አለበት። ሰው ጆሮ ላይ ገብቶ እኛ ያልገባን እስካሁን የከበደን ማለት ነው። አንተ እኮ እንደውም በጣም ጥሩ እኮ ሰርተሃል እያልክ ነው። አሁንም መስራት አለብህ አላፍቅራ። ነሺዳ የሚባለው ነገር እንዳልከው በዛ እየተለዋወጠ መጣ። ምናልባት እዚህ ውስጥ በጣም ትልቅ ለውጥ ነው ብዬ የማስበው የጨረቃ ናፍቆት ላይ የሞከር ነው ነገር ነው። ሙዓዝ በጣም ሙዓዝን ከሚወዱ አቅሙን በጣም ከሚያደንቁ ሰዎች አንዱ ነኝ። ሙዓዝን ማቀው በጣም ትንሽ ልጅ ሆኖ ነው ጣሊያን ሰፈር።
ስለዚህ አውቀዋለሁ፣ እድገቱን በደንብ አውቀዋለሁ። ጥበብ ውስጥ እንዴት እያለፈ እንዴት ራሱን እያሳደገ እዚህ እንደደረሰ አውቃለሁና የጨረቃ ናፍቆት ላይ ምን ሞከርን? ይሄ የነሺዳ የቅኝቱንና እንጉርጉሮን አዋህደን አመጣ ነው። ይሄ አዲስ ነገር ነው፣ ተሞክሮ አቅም የመጀመሪያ ሙከራችን ነበር። በጣም የተሳካ ነው። ምናልባትም እድለኞች ነን። በጣም ወደ ብዙ ስራዎች የተገባ ስራ ነው እሱ። ራሱ የነሺዳው ቅርጽ ራሱ የረመዳንም ከረመዳን በኋላ የሚሰሩም የከውኑ ሞገስን በተመለከተም ሌሎች ውጪ ላይ ያሉ ስራዎችም የምርኩስ ስራዎችም ላይ የነሺዳው ቅርጽ በጣም ብዙ ስራዎች ላይ ተጋብቷል። በትክክል ከሐሳቡ ስንጀምር ኮቪድ ወቅት ነበረ። ከባድ ድባቴ ነው። ስለዚህ አሁን ረመዳን የጨረቃ ናፍቆትን ስንሰማ አእምሯችን ውስጥ የሚመጣው ያ ከባድ ጊዜ ነው። በጀማዓ መስገድ አንችልም፣ በጀማዓ ማፍጠር አንችልም፣ መውጣት የለም ምናምን። የረመዳንን ስሜት ያቆየነው በጨረቃ ናፍቆት ነው እላለሁ እኔ። በዛ ነው የምርም ማለት እንግዲህ ጨረቃን እንዴት አድርጎ በቃ ማትረሳ ለማድረግ ሞክረናል። እስከ እናት ጉርሻ ድረስ መተናል። እንደ እናት ጉርሻ በስስት ተጠብቃ ማለት ምድሩን አፍክታ ሰማዩን አድምቃ እንደዚህ እያለ ይመጣና ተራዊህ ሙናጃው የሌቱ ሹክሹክታ ብሎ ደግሞ ወደ ገጠር ይመልሰናል። መቼም እንዳልኩ ሙዓዝ መሆኑ ለሰራው የተለየ ከለር እንደሰጠው አስባለሁ። በሱ የሞከርነው ነገር እሱ በጣም ፐርፌክት ነበረ። በጣም የተሳካ ስራ ነበር። ከዛ በኋላ ብዙዎቹን ነገሮች ቀይረንበታል ብዬ የማስበው የሆነ እሱ ተርኒንግ ፖይንታችን ነበር ብዬ አስባለሁ። በዛ ተጥፊያ ነበር። ግን ማሜ እዚህ ጋር አንድ ጥያቄ ማንሳት እፈልጋለሁ። ግጥም ሙሉጌታ ተስፋዬ ነው የሚለው ግጥም ልሳን ይጠራል ይላል። ግጥሙን ስትጽፈው ወይ ግጥም እኔ አሁን የነሺዳ ስራ አልሆንልህ ብሎኛል፣ ሞክራለሁ፣ ብጽፍ ደስ ይለኛል በጣም እና ከምቀናባቸው በተለይ በነሺዳ ስራዎች በመንዙማ ስራዎች እና እኔ ኖርማል ለሚነበበው ለራሴ ዜማ እየሰጠው ነው ምጽፈው። በነሺዳ ስራ ውስጥ ግን የገጣሚውን ሁኔታ ወይ የገጣሚውን ልሳን የገጣሚውን ዜማ አንበበህ ነው ግጥሙን የምትጽፈው። አንተ አሁን ብዙ ዜማ ላይ አትቸገርም ብዬ አስባለሁ። ቅርጹንም ማወቅ በጣም ጥሩ ነው የግጥሞቹ ማለት ነው። ግን አሁን በዛ ታይት ጊዜ የሆነ መድረክ ይዘጋጃል፣ ለአንድ ወር የሆነ ፕሮግራም እየተሰናዳ ነው። ያን መድረክ የሚመስል ስንኝ ቋጥሮ ዜማ አልብሶ ወደ መድረክ ማምጣት በጣም ከባድ ነው እና አሁን አንዳንድ የግጥምና የዜማ ስራ ላይ ያሉ ሰዎች ምናልባት ስለ ህይወት የሚነሽዱት ወይ የሆነ ነገር ቢኖራቸው ያን በተረጋጋ መንፈስ ውስጥ ሆነው ነው የሚሰሩት እንጂ አንድ መድረክ አስበው አይሰሩም። ለምሳሌ ለዚህ አንድ ምሳሌ እናምጣ። የብስራት ዜና ተሰማ። አሁን እሱ ስራ እዛ መድረክ ውስጥ ሆነ እኔ ግጥም እጽፋለሁ ጻፍ ብባል ማልሰራው ስራ ነው። ምክንያቱም እዛ ታይት በሆነ እንትን ውስጥ ያን ስሜት ራስህ ላይ ያንጸባረከው ስለዛ ስንኝ መቋጠር በጣም የሚከብድ ነውና አንደኛ በእንደዚህ አይነት በተጣበበ ወቅት ውስጥ እንዴት ነው ዜማና ግጥም የምታዋደው? ከነሺዳ ከሚሰሩት ልጆች ጋር እንዴት ነው አግባብተህ መስራት የምትችለው? እሱን ጥበብ ብናውቀው እኛ የምንገባበት ነበር። እዚህን ለምን ለብቻ አልነግረህም? ደስ ይለኛል። አይ ዶንት ኖ እንግዲህ የሆነ ነገር እንሞክራለን። አልሐምዱሊላህ እንደ መታደል በዙሪያችን በጣም ብዙ ባለሙያዎች አሉ። እኛም ቤት እንደዚሁ ደግሞ ሙንሽዶቹም ጋር አቅም ያላቸው ልጆች አሉ። ያው ጉዳዩን እንሰማዋለን፣ የሆነ ነገር እንሞክራለን። የሞከርነውን ነገር በእነሱ ድምፅ ውስጥ ስንሰማው ቀጣዩን ነገር መስራት ብዙ አይከብደንም። ያኔ ምን ፈضل رب العالمين ነው ብዬ ነው ማስበው። የአላህ ስጦታ ነው። በዛ መልኩ ነው። ምናልባት የብስራት ዜና ትንሽ ሊለይ ይችላል። ምክንያቱም እንግዲህ የሀገሪቱ የእምነትም የስልጣንም የመጨረሻዎቹ ሰዎች የነበሩበት መድረክ ላይ ነው። አላውቅም እኔ እንደመመራው መድረኩን ጧት እንደማንኛውም ኢትዮጵያዊ ፀሐይ ለመሞቅ ሲዘጋጅ ነው በጣም ማከብረው ሰው እምቢ ማለለው ሰው ደውሎ አንተ ነህ መድረኩ ላይ አለኝ። አልተዘጋጀሁም። ማስታወሰው የታጠበ ልብስ እንኳን ያለኝ አይመስለኝም። ቪዲዮውን ብታየው ራሱ አንዳንዴ ስቃለሁ አለባበሴን እያየሁት። በቃ እኔ ላደርግ የምችለውን ነገር ማድረግ ስላለብኝ ነው የሄድኩት እንጂ ጨርሶ አላውቅም። ምን እንደሚከናወንም አላውቅም። ምንም አይነት ዝግጅት አልነበረኝም። ግን ፕራይም ሚኒስትሩ ይመጣሉ። በሸሪዓ እውቀት ደግሞ የመጨረሻዎቹ ትልልቆቹ ሰዎች ከመላ ሀገሮች የተሰበሰቡበት መድረክ ነው የሚያዝያው የሸራተኑ መድረክ። እዛ ሙሉ ቀን ነው ያልኩት።
እንግዲህ ያለቀሱ ሰዎችን አይቻለሁ፣ ዱዓ ያደረጉ ሰዎችን አይቻለሁ፣ የሚለማመኑ ሰዎችን ያ ሁሉ ዋጋ የእርቅ ህብረት አንድነት ፍለጋ የነበረበት ነው። የብስራት ዜና ለኔ እሱ ነበረ። ያንን ስሜት የተቃቀፉ ወንድማማቾች የሆነ ወንድም የራበው ወንድም አይነት ስሜቶች ምናምን ነበሩት። ስንሰማው የተለየ ስሜት ነበረው። መድረኩም እንደዛ አይነት ድባብ እንደሱ ነገር ነበረው። ወሊላሂ አልሐምድ። ያው እንዳልኩ ብዙ ጊዜ በዙሪያችን ያሉ ወንድሞች ያሳኩታል። ማስታወሰው እሱን ግጥም እንደ ኃላፊነት ሲሰጠን ትልቁ መሐመድ አወል ሐምዛ እንደሚኖሩም ተነግሮኝ ነበር። ለዛ ነው አሁን ሙዓዝ በኋላ ያንጎራጎረው መግቢያው ላይ ያለው ይሄ ለጀሰድ የሚመች ለሩህ የሚስማማ እያለ የሚመጣበት አለ አይደለ? እሱን ፓርት አሁን ለእሳቸው ተብሎ የተሰራ ስንኝ ነው። ከዛ ነራያ መርሑም መሐመድ አወል ሳላህ፣ መሐመድ ሰይድ አላህ ይዘንላቸው እና ሌሎቹም ባላቸው አቅም ያስዋቡት ግሩም ስራ ነው። ልክ አሁን እሱን ስንሰማው የሆነ የሚመጣብን እኮ ስሜት አለ አይደለ? ተኮራርፈን ማይካድ ሀቅ ስለነበር በተወሰነ መልኩ ባለመግባባት ያሳለፍናቸው ቀናትና ጊዜያት ነበሩ። ያንን ሽረን ወደ አዲስ ነገር እየመጣን ነው። ይሄ ነው የብስራት ዜናው ማለት ነበር የፈለግነው። አይ ቲንክ ከጥበብ አንጻር ካየነው የተሳካ ነበር። የብስራት ዜና ተሰማ፣ የብስራት ዜና ተሰማ፣ ሰማያት ምድሩ ደመቀ፣ በአብሮነታችን ብርሃን አድማሱ አንጸባረቀ። በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ። የብስራት ዜና ተሰማ፣ ሰማያት ምድሩ ደመቀ፣ በአብሮነታችን ብርሃን አድማሱ አንጸባረቀ። በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ። ምርኩዝ መድረካችን ላይ ያየነው የሰማያት በሮች ምንድን ነው? ከቨሩን ምናልባት እህታችን ሶፊያ አብራርታልናለች እዛ መድረክ ላይ። ግን እንዳልኩ ቅድም የኔ ክስ ነበር። የኔ ክስ ምን ነበረ? ይሄ ትውልድ የነሺዳን ስራ በተመለከተ የነሺዳ ኢንዱስትሪ የመዝናኛ ኢንዱስትሪውን በተመለከተ ወደፊትም ያባብለው ከዚህ በፊትም እያባበለው የመጣው ጊዜ ይቀጥላል ብዬ አስባለሁ። እንዳሁኑ አይነት መፍትሄዎች ካልተዘጋጁለት በቀር እንትን ነው። ምንም ቅርጽ የለንም። አይተህ ከሆነ መዝናኛው ጋር ወይ ተሰንዶ ወይ ተሰርቶ የተቀመጠ ነገር የለንም። ሁልጊዜ መልፋት ነው። እንዳንተ አይነት ሰዎች ይመጣሉ፣ ይሄዳሉ። ሌሎችም ይሞክራሉ፣ ያቅማቸውን ለማድረግ ይጥራሉ፣ ሳይሳካ ትተው ይሄዳሉ። እና ይሄ ትውልድ የሚያየው የሚሰማው የሚዝናናው ነገር ወይ አለመታደል እየተነጠቀ ነው ወይ ደግሞ እንግዲህ ወደፊት እናገኛለን ብለንም ተስፋ እናደርጋለን። ይሄ ጥሩ ምሳሌ ይሆናል ብዬ ስለማነሳው ነው። የሰማያት በሮችን እንደ ሌሎች ተሞክሮች አንድ ፎልደር ማዘጋጀት ለጥበብ ስራ በጣም ወሳኝ ነው። ምክንያቱም ከኋላ የሚመጡ ሰዎች ያን እንደ ሳምፕል እያዩት መነሻ ይሆናቸዋል ብዬ አስባለሁና ይሄ በጣም ትልቅ ሙከራ ነው። ስለሱ የሆነ ነገር እያልከን ሶፊን ብንቀበላት ምን ይመስላል? ደስ ነው የሚለኝ። ነሺዳዎቹ ላይ ምናልባት የመጨረሻ ሀሳብ ተደርጎ ቢወሰድልኝ መመርጠው የሞጣ ክስተት ላይ የተሰራው የሞጣ ሰማይ የአሊ አሚን የሰራው ነሺዳ የሱ ጉልበት የፈጠረው ስሜት ማለት በሐዘን ብቻ ሳይሆን እነዛን ወገኖቻችንን መልሶ ለማቋቋም በነበረ ጥረት ውስጥ አሁን ያስችላል። ሙዓዝ የሰራው ሁለቱንም በአጋጣሚ ነበር ከሰራቸውና እዛ ወቅት ላይ ሲሰማን የነበረውን ቁጭት ምናምን ማህደር ነው ያስቀመጥንበት አንድ ማህደር ነውና የነሺዳ ስንኞች በዚህ ልክ ተጠንተው ለዓላማ ሲሰሩ በጣም ጉልበተኞች ይሆናሉ። ወደ ሰማያት በሮች ስንመጣ ያው ሰማያት በሮች ሁለት ነገር ነው። የሰማያት በሮች ከሙንሺዶች እስትንፋስ የራቀ ግጥም ነው። በጣም አጫጭር ግጥም ደስ ይለኛል፣ እንደሱ ነው ወደው። የነሺዳ ግን ሲሆን ዘለቅ ይላል። ስለዚህ የነሺዳዎቹ የነፍሱን ጉርጉሮ በሚል እነዚህ አጫጭሮቹ ህይወትን እየመረመርን ወደ አላህ ለመጠጋት እየሞከርን ደግሞ የጻፍናቸው የሰማያት በሮች ውስጥ ታቅፈው ሁለት ባንድ
ነው እየመጣ ያለው። ኢንሻአላህ ሶስተኛው ደግሞ ሶፊያና ሶፊ ታብራራለን። እሷ ደግሞ ትመጣለች። እንኳን ደህና ቆያችሁ። ሌላ መንገድ ይዤ መጥቻለሁ። ማሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንግዲህ በቤት ልቀበል እንጂ እንደዛ ይሻላል። አህላን ወሰህላን እንዴት ናችሁ? ሚናን ሸረፍ እንበል። ያው አጫዋታት ገማት በጣም ጥሩ። እኛ ማለት አለን አጃቢ ብቻዋን አትሆንም ነበር። ማሜ እናመሰግናለን። እንኳን ደህና መጣችሁ። እናንተ እንኳን ደህና ቆያችሁ። ያው ሞዳ ቤቴ ነው። አመሰግናለሁ። የቀረ ቀራሪ ካለ ማሜ ይጠይቃል። ግን ስለ መጽሐፉ ስናነሳ ማሜ መግቢያውን ነው የነገርከን። ሶፊ ደግሞ የብስራት ዜና ተሰማውን ነበር የነገረች። በዜማ አይደለም እንጂ እና በጣም ደስ ብሎኛል። በተለይ ይሄ ፎልደር መዘጋጀቱ ለብዙዎቻችን መነሻ ይሆነናል። ምናልባት ነሺዳ እኮ ተሰርቶ ካለቀ በኋላ ስቱዲዮ ገብቶ ጣጣው ሙሉ ነገሩ አልቆ ነው እኛ ምን ሰማው እንጂ ከዛ ጀርባ ያሉት በጣም ብዙ ታቦችን አናያቸውም። ለዛ ነው ሳምፕል ይሆናል ለሚመጣው ሰው ያልነው። ሶፊ ደግሞ የፕሮግራሙ አጋፋሪ ሆና ይሄ መጽሐፍ ወደ ሰዎች ሲደርስ እኔ እንደ መጽሐፍ ብቻ ላይሆን ሌሎች ሀሳቦች የምናሻግርበት መድረክ ይሆናል ብዬ አስባለሁና እሱ የምታጋፍርልን ደግሞ ሶፊ ናት። ሶፊ እንኳን ደህና መጣሽ። እስኪ ከብስራት ዜና ተሰማው እንጀምር። ያው የብስራቱ ዜና መሐመድ ፈረጅ እንግዲህ ገጣሚ ነው፣ የመድረክ አጋፋሪ ነው፣ ጋዜጠኛ ነው። ሁለገብ የብስራት ዜናው ስትል ግን የብስራት ዜና ነሺዳው እንዳይመስልን እንዳይመስልን በዜማ አይደለም አልኩኝ። ምን የብስራት ዜና ይዘሽልን መጣሽ ለማለት እሷም ከሱ ነው የጀመረችው ከብስራት ዜና። እሺ ሁለገብ የጥበብ ሰው ነውና ብዙዎቻችን በተለይ ነሺዳ ምናምን ብለን ስናወራ ሁልጊዜም ፊት ለፊት ያለው ሰው ነው በደንብ የሚታየው። የግጥሙን ሀሳብ ልንወደው እንችላለን፣ ደጋግመን ከሰማነውም ደግሞ መልእክቱ ነው ሊዘን የሚችለው እንጂ ዜማው በአንዴ ተሰምቶ የሚያበቃ ይመስለኛል በኔ እይታና ብዙ ጊዜ ሙንሽዶች ካሉ ቆንጆ አድርገው በዜማቸው ወደኛ ካደረሱልን ሙንሽዱን እያደነቅን አይደል በጣም ቆንጆ ስራ ነው እያልን እናልፋለን። ከዛ በስተጀርባ ግን የግጥሙን ወይ ደግሞ የሀሳቡን ባለቤትም ብዙ ጊዜ አናውቅም፣ እውቅና ማንሰጥም ለዛ ነገርና ሰጪው ሳይሆን ተቀባዩ ነው ብዙ ጊዜ ጎልቶ የሚታየው። ከዛ አንፃር የሀሳቦቹም በአንድ መድብል ላይ ተሰብስበው ሲቀመጡ እንደ ታሪክም ነው። ስራም ደግሞ እንደገና ቀደም ስታወሩት ነበር መስራት ለሚፈልግም ሰው እንደ መነሻ ሆኖ በአንድ ፎልደር መቀመጡም እንደ ትልቅ ማሳያ መሆን ይችላል። ከዛ ውጭ ደግሞ ይህ የሰማያት በሮች የተሰኘው የግጥም መድብል አሁንም ለየት ያለ ነው። መልኩን አይታው ከሆነ ከዚህ ቀደም ስታወሩ ያው ስለ ነሺዳ በደንብ አውርታችኋል። የጨረቃ ናፍቆት ደግሞ ሲመጣ ያው ኮሮና የምናስታውስበት ዘመን ነው አይደለ? የኮሮናን ጊዜ የነበረውን ረመዳንንና ጨረቃ ነጣጥለን ማየት እስካንችል ድረስ የተሳሰሩ ናቸው የጨረቃ ናፍቆት ሀሳቦችና ሁለቱ በሁለት አይነት መልኩ ነው ነሺዳው የተሰራው። እንጉርጉሮ አለው፣ ነሺዳ አለው። ከተለመደው ወጣ ብሎ አዲስ ቅርጽ ይዞ ነው የመጣውና እሱ እንግዲህ ትሬንድ ሆኖ እስካሁን ድረስ እየተሰራበት ነው ያለውና ልክ ወደዚህ ወደ መድብሉ ደግሞ ስንመጣ ራሱን የቻለ አዳዲስ ሀሳቦችን የያዙ ግጥሞች በውስጡ አሉ። አዳዲስ ያልሰማናቸው ማናውቃቸው ከሙንሽዶች ውስጥ ትንፋስ ከዜማ ምናምን የተነጠሉ ሆነው ስታነባቸው በራስ ዜማ ልታነባቸው የምትችለው አንተ በገባህ ልክ ሀሳቡን እንድትረዳቸው በጽሁፍ ይመጡ ናቸውና እዛው ላይ ደግሞ እንደገና ጨማሪ አዲስ ነገር ነው። የነፍስ እንጉርጉሮ ደግሞ ሆኖ ያለፉ ስራዎችን እዛ ጋር ተቀምጠዋል። ያ ማለት ነሺዳዎቹ አሉ ብዙ ናቸው የተሰሩት። በነገራችን ላይ ባለፉት 20 ዓመታት ውስጥ ኦልሞስት ወደ 20 ዓመት ሊጠጋ ያለ ጊዜ ነው ማሜ በዚህ ስራ ላይ ያለው በጥበብ ስራ ላይ ያለውና በርካታ ነሺዳዎች ተሰርተዋል። በግልም ተሰርተዋል፣ በህብረት ተሰርተዋል። አንዳንዶቹ እንደውም የብሔራዊ መዝሙር እስኪመስሉ ድረስ የምንሰማቸው። ለአንዳንድ ጉዳዮች ደግሞ እሱ ከሌለ ያ ነሺዳ ከሌለ የተዘጋጀው ነገር ራሱ በቃ ምንም መሸከም እንደማይችል ሀሳቡ ተደርጎ በዋናነት እሱ የምንጠቀምባቸው ነሺዳዎች አሉና ከነዛ ውስጥ ደግሞ የተመረጡት ብቻ ተወስደው የነፍስ እንጉርጉሮ በማለት እዛ ውስጥ ተቀምጠዋል። ስለዚህ የግጥም መድብል ሆኖ የምናውቃቸው ግን ደግሞ በግጥምኛ ብለናቸው ማናውቃቸው ሀሳባቸውን በደንብ እንድንሰማ እድል የሚሰጡን ናቸውና አሁንም የግጥም መድብሉ ላይ የሰማያት በሮች ነው፣ የነፍስ እንጉርጉሮ አለ፣ አዳዲስ ደግሞ የግጥም ሀሳቦች አሉ። ልክ የጨረቃ ናፍቆት እንደጀመረው ይሄ ደግሞ በዚህ መልክ አዲስ ነገር ሆኖ በብስራት መልኩ እንግዲህ ወደ ተመልካች፣ ወደ አድማጭ፣ ወደ አንባቢያን በአዲስ ነገር ያውም ደግሞ በኢትዮጵያ
መስከረም 1 ወደ ተመልካች እናደርሳለን። መርሐባ። ምናልባት እንግዲህ ያው ተመልካቾችም ዘንድ በደንብ ግልጽ የሆነ ሀሳብ እንዲኖራቸው መቼ ነው ምንድነው የተዘጋጀው፣ ሰዎች እንዴት ነው ሊያገኙ የታሰበው መሰል ነገሮች አካባቢ ዝግጅቱን በተመለከተ መጽሐፉንም እንዴት ነው ሊያገኝ የሚችለው ሰው እዛ አካባቢ ያሉ መረጃዎችን እስኪ ስጭን። መርሐባ። እንግዲህ የሰማያት በሮች የተሰኘው ይህ የግጥም መድብል በመስከረም 1 ላይ በአዲስ ዓመት መጀመሪያ ከእንግዲህ ከምሽቱ ወይ ደግሞ ከቀኑ 10 ሰዓት ጀምሮ የመድረክ ፕሮግራም ይኖረናል። የአመሻሽ መድረክ ግጥም አይደል? ግን ሁሉንም ነገር ከነሽዳው ጋር እያገናኘው ፈልገነው ነው የሚመስለው። የብስራት ዜና ተሰማ፣ የብስራት ዜና ተሰማ ነው። ከዛ የአመሻሽ መድረክም ስል ወደ ግጥም ለምን መስከረም 1 ደግሞ የሩህ መስከረም አለ። የሩህ መስከረም አይደለም ይሄኛው። አየህ እሱማ የአመሻሽ የአመሻሽ ሰደድ ከሩቅ የሚታይ ደም ከለበሰው ከሞጣ ሰማይ ብቻ ለየት ያለ ቃል ካመጣ ግጥም አለ። ወደ ፕሮግራሙ ስንመለስ ፕሮግራሙ እናዘጋጀው አመሻሽ ላይ ነው የሚሆነው። የግጥም ነው። የቆንጆ የሆነ በቃ ጥበብ የሚወዱ ሰዎች የሚታደሙበት ፕሮግራም ነው። ያንን ፕሮግራም እንግዲህ ስናሰናዳ ላለፉት እንግዲህ 20 ዓመታት ወደሚጠጋ ጊዜ ላይ እንደዚህ ያሉ የጥበብ ስራዎችን የሰጠንን ይህንን ሁለገብ ባለሙያ የምናከብርበት የምናመሰግንበት፣ እግረ መንገድ ደግሞ ይህንን የግጥም መድብል ደግሞ መርቀን ይፋ የምናደርግበት ምሽት ነው። ምሽቱን ምናልባት እንደ ስነ ጽሁፍ ምሽት ይሄ ቀለል አድርጎ ወይ ለተመልካች ለማድረስ ስነ ጽሁፍ ምሽት ሲባል ወይ ደግሞ የጥበብ ምሽት ሲባል አንድ ነገር ብቻ አይደለም በውስጡ የምታገኘው። አሁን የመጽሐፍ ምረቃ ካልን መጽሐፍ መርቆ መለያየት ሊሆንብን ስለሆነ እንደዛ አይደለም እኛ ሐሳባችን። በውስጡ በርካታ የሆኑ ፕሮግራሞች አሉ የምናሰናዳቸው። እንዳልኩህ ነው የሰራን ሰው ማመስገን፣ ስላበረከትክልን ነገር እናመሰግናለን ብሎ እውቅና መስጠት ብዙ የተለመደ ነገር አይደለምና እውቅናውንም አበርክቶንም እንደዚሁ በማሳየት የግጥም መድብሉን ደግሞ ያው መመረቅ ያስፈልጋል አይደል? መርቀን ፕሮግራሙን በተለየ መልኩ የምናሰናዳበት ዕለት ነው የሚሆነው ያው መስከረም 1 ላይ ማለት ነው። ከዛ ባሻገር ደግሞ ይሄንን ፕሮግራም ያሰናዳ ነው እንደ ሌሎች መድረኮች ሁሉም ሰው እንዲጋበዝ ሳይሆን የተመረጡት የተወሰኑ ሰዎች እድለኛ ብለን የምናስባቸው ሰዎች በዚህ ፕሮግራም ላይ ይገኛሉ። ይሄ ፕሮግራም እንግዲህ የእራት ምሽት ነው የሚሆነው። ለየት ለማድረግ አስበናል። ከአድናቂዎች የማሜን ስራ ከሚያደንቁ ከሚወዱ እንዴት ነው የሚባለው አንዳንድ ጊዜ ምርኩዝ ስንል ሁሌ አሁን ምርኩዝ ስንል ምርኩዝ መድረኩ ጋር ሊሄድ ሆናል እንዲህ ነው ቃል የሆነ ቃል ስትል የሆነኛ ይመጣና የሆነ ቃል ሌላ ቃል የለውም እንዴ ምናምን ትላለህ። ብዙ ስራ መስራት ችግሩ ይሄ ነው። ብቻ ግን የሚያበረቱ ሰዎች አሉና አንተ የሰራው ስራ ላይ ቦታው ላይ ተገኝተው አክብሮት መስጠትን እንደዚሁም ደግሞ ቅና መስጠት የሚፈልጉ ደግሞ ሰዎች ይኖራሉና ለነሱ ምድሩ እንዳንነፍግ በማለት በጣም ለተመረጡ ትንሽ ሰዎች ብቻ እድሉን አዘጋጅተናል። የዛን ቀን መተው እራትን ከማሜ ጋር እንዲመገቡ ቆንጆ ምሽትን እንዲያሳልፉ ፕሮግራም አዘጋጅተናል ማለት ነው። እዚህ ፕሮግራም ላይ ለመታደም ደግሞ በሚንበር ሱፐር አፕ እንግዲህ ብዙዎቻቸው አውርደዋል ብዬ አስባለሁና ሚንበር ሱፐር አፕ ላይ ሲገቡ ኢቨንት የሚል አለ። እዛ ኢቨንት ውስጥ ሲገቡ ደግሞ የሰማያት በሮች የግጥም መድብል የምረቃ ፕሮግራም የሚል አለ። እሱ ፕሮግራም ላይ ገብተው ቡክ ማድረግ ይችላሉ ማለት ነው። ከዛ በኋላ ይሳተፋሉ ፕሮግራሙ ላይ። ነገር ግን መጽሐፉን ደግሞ ማግኘት የሚፈልጉ ሰዎች አሉ። ቅድመ ህትመት ትዕዛዝ ማለት ማዘዝ ይችላሉ። መጽሐፉን ማዘዝ ይችላሉና እሱንም ማዘዝ ደግሞ የሚፈልጉ ደግሞ ለብቻ አላቸው። በሁለት አማራጮች በሚፈልጉት መልኩ ሱፐር አፕ ላይ ስለዚህ ይሄ ፕሮግራሙን በተመለከተ መጽሐፉን በተመለከተ ላውንች ያደረግንበት መድረክ እንደሆነ ተደርጎ ይቆጠር። እኔ ባለሙሉ ግን ደስ ይላል። ምርኩዝ ላይ ቀምሻው ነገር እያስጨነቀኝ ምርኩዝ ላይ ቀምሻውን ነው የሰጠናቸው። ይሄ ደግሞ ፕሮግራሙ ላውንች የተደረገበት ፕሮግራሙ መች እንዴት እንደሆነ በዝርዝር የተናገርንበት መድረክ ነው። ምናልባት ተጨማሪ መረጃዎች ደግሞ ሚንበር ቲቪ የፌስቡክ ገጽ ላይ እንዲሁም ሌሎች ገጽ ላይ በየሂደቱ የምናሳውቅ ይሆናል። መርሐባ። እንግዲህ ከዛ ባሻገር ምናልባት ወደ ማሚ ነው የምመለሰው ብዙ ማሳቀቁ እንዳይበዛብን ማለት ነው። ዝርዝር መረጃዎችን በሚንበር ቲቪ የቴሌግራም የፌስቡክ ገጽ መሰል እንትሎች ላይ ታገኙታላችሁ። በዚሁ በሞዳ ፕሮግራማችንም በሌሎች ፕሮግራሞችም ላይ የሚተላለፉ ማስታወቂያዎች ስላሉ ዝርዝር ኢቨንቱን በተመለከተ እዛ ላይ ታገኙ ትችላላችሁ ለማለት እንወዳለን። ምናልባት ማሜ እንደው የግጥም መድብል ሲባል ያው መቼም የሆነ ሰው ሲያነብ የሚያገኛቸው የሚያያቸው ነገሮች አሉ እና መጽሐፉን ስታዘጋጀው የሰማያት በሮችን ሲያነብ አንድ ሰው ምን እንዲያገኝ አስበህ ወይም ደግሞ ምን አይነት
የግጥም ነገር ችግሩ አንብበው ተመስጠህ እና ከራስ ጋር ሆነ የሆነ ነገር ውስጥ ገብተህ ምናምን ነው የምታገኘው ራስህ ነው የምትሆነው መጨረሻ ችግሩ ነው ችግሩ የጋል ነገር ችግሩ አሁን ለዛ እኮ ነው ወደኋላ የቀረ ነው ሁለት ገጣሚ ያወራ ብለን ነበር የወጣ ነው መልሼ ተያዝኩ እና ያው ብዙ ጊዜ እንደዛ ነው ግጥሙን ያጻፈው ሰው ያልክ እንደ ስዕል ነው የሚመስለኝ ለኔ ማለት ነው ግጥሙን የገጠመው ሰው ይሄ ግጥም ግን ገብቷል ይልሻል ይመጣና ገብቶኛልም ለማለት ተፈራለሽ አልገባኝም ለማለትም ደግሞ አንብበሽው አማርኛ ነው ለማለት ከቻለ ደግሞ ገጣሚው በየቤቱ እየሄደ ያስረዳምና በቃ አብስትራክት ይሆንና ይሄንን ለማለት የፈለገው የሳለው ሰው ነው የሚያብራራውና የገጠመው ሰው ያብራራል ግን እንደ አንድ ደግሞ የዚህ ግጥም ደራሲና አዘጋጅ እንደሆነ መጠን ሐሳቦቹን ምን ሊያገኙበት አስበህ ነው ሰዎች ዘንድ ካነሳው ነጥብ በጣም የተመቸኝ ስዕልን ማንሳት ነው ብዙ ሰዓሊያን ገጣሚዎች ናቸው አይዘር ብዙ ገጣሚዎች ሰዓሊያን ናቸው በጣም በሚገርም ሁኔታ በስዕል የጀመርከውን ሐሳብ መቋጨት ካስቸገረ በግጥም ነው መጨረሱ በዛው ደግሞ በተቃራኒው ግጥም ትሄድና አላልቅ ይላል ግጥም ትስልና ትጨርሰዋለህ ግለግል እና በጣም የማይለያዩ የማይነጣጠሉ ነው እኛም ሀገር በጣም ትልልቅ ስም ያላቸው ሰዓሊም ገጣሚም የሆኑ ሰዎችን ማንሳት እንችላለን እሱ ጋር ስለተመቸኝ ነው ሐሳቡ ትይዛላቸው ሁለቱ አርቶች ይገርመኛል በጣም የሚመስለኝ ሁለቱም ምናብ ጋር በጣም ስለሚቆላለፉ ያው ግጥም ካሊል ጂብራን እንደሚያነሳው ከቆሰለ ከንፈር ወይም ከአጥንት ፈልቅቆ የሚወጣ ስሜት ነው ይላል እንዴት ነው አሁን ይሄን ላብራራልህ ቸገራለሁ መሰለኝ ፈልቅቆ ስላለ አንተ ጋር ፈልቅቆ ወጣል ስንት ጊዜ እኔ ሰዎች ምን ሊያገኙ ይችላሉ አላቅም ግን የሰማያት በሮች ከመንፈሱ የሚነግረኝ በቃ በዝምታ ሰማያትን ማንኳኳት በተዋዱ ወደ ምድር ዝቅ በማለት ወደ ላይ ከፍ ማለት በጣም ብዙ የተውበት መንገዶች ሰው ህይወት እንደዚህ ተውበት አብዛኞቹ ነገሮች መልእክተኛው አለይሂ ሰላቱ ወሰለም ኑሮ እነዚህ ሐሳቦች በተለያየ መንገድ የተገለጹበት ይመስለኛል ያው ይሄንን ባለሙያዎቹ አይተውታል ወንድም ሁሴንን አይነት ትልቅ ሰው አጠገባችን ስላለ ወሊላሂ አልሐምድ በብዙ መልኩ ሲያቃናን ስለነበረ ማለት ነው ራሱ ብቻውን ሁሴኑ ትምህርት ቤት ነው እነዚህ ነገሮች ሊያገኝ ይችላል ብዬ አስባለሁ ከዛ በኋላ ግን ሰው ነው የሚያውቀው ደግሞ ምን እንዳገኘ ራሱ ይሄን አገኘው ይሄን አየው ሊልህ ይችላል ያላየውን ሁሉ ምንም ይሁን ግን ምንም ይሁን ስዕሉም ግጥሙም ማለት ነው ማሜ አዎ አይ ይሄ የገጣሚዎች የጋራ ጉዳይ ነው ችግሩ በቃው ተመሰጠ ማለት ነው የጋራ ጉዳይ ምንም ይሁን ግጥሙ መንፈስ ይዞ መሻገሩን ይቀጥላል ለምሳሌ ገጣሚው እዛ ውስጥ የሚያስተጋባቸው ህመሞች አሉ ጩኸቶች አሉ ንግግሮች አሉ እነዛ ንግግሮች ወደ ሰው ውስጥ በልሳን መሄዳቸው ማይቀር ነው ይሄዳሉ ግጥሙ ዜማ ቢኖረውም ባይኖረውም ምናልባት የመረዳት አቅም ጉዳይ ደግሞ ይሆናል ሰው ግጥሙን ሲያነብ አንድ ቀን ባይገባው እንኳን እያደር ይገባው ይሆናል ምናልባት ግን እኛ ሀገር እንደሱ አይመስለኝም እውነት ለመናገር ብዙ ነገራችን ከግጥም ጋር የተሳሰረን ህዝቦች ነን እንደዛ ይመስለኛል ሽለላችንም እኮ ሁሉ ነገራችን ማለት ምሳሌው እዚህ ቦታ ላይ የማይነሳ ሆኖብኝ ነው እንጂ እኮ አልቆባቸው የሆኑ ሰዎች ጋር ቀርበው በግጥም ሐሳብ እየሰጡ ይጨርሱና እኮ ይቀበላሉ አከሰው ሁሉም ሰው ውስጥ በግጥም የሚገለጽ ሐሳብ አለ አሁን ይሄንን በጣም አድበስብሼ ገልጬው ነው በጣም ባጭር ቃላት መግለጽ ይችል ነበር ቦታው ስለማመቸኝ ነው ገብቷቸዋል ብዬ አስባለሁ ምናልባት አንዳንድ ሙያው ላይ ያሉ ሰዎች የሆነ ጥያቄ ሊጠየቁ ይችላሉ ጋዜጠኛ ለምሳሌ ለምን ጋዜጠኛ ሆንክ ኢንጂነር ለምን ኢንጂነር ሆንክ ሐኪም ለምን ሐኪም ሆንክ ይባላል ለምን ገጣሚ ሆንክ ኦኬ ይባላል ግን ያው ገጣሚ ሆንክ ግጥም ሙያ አይደለም ለምን ሰው ሆንክ ከሚለው ጋር ብዙ ያራራቅ መሰለኝ ነገር አረ ይራራቃል ገጣሚው እንስማ በነገራችን ላይ ግጥምን ትረዳለች ሶፊያ ጥሩ ነው ጥሩ ግጥም ትረጃለሽ እኔ ግጥም ሰማለሁ እነሱ ይገጥማሉ አሪፍ ነው ግን ለምንድን ነው መሰለህ
አሁን ግጥም ብዙ ሰው ለምሳሌ በምርኩዝ መድረካችን የግጥም ውድድር ስንል የሆነ 100 200 ሰው ምናምን መጥቶ ገጣሚ ነው ሁሉም እኮ ማለት እኔም እኮ ገጥማለሁ በነገራችን ላይ የመጨረሻውን ቃል ቃቃቃ እያደረኩ ወይም ደግሞ የሆነ ነነነ እያደረኩ ገጥማለሁ ምንም ችግር የለም። ግጥም ነው ወይ ነው ግጥም ነው ወይ ለዛ ነው አረንጓዴ ቢጫ በሁሉም አቅጣጫ የለውም ምርጫ ምንም ቢንጫጫ ትላለህ ለኔ ማለት ነው። የፊደላት ቀለም መመሳሰል አይደለም ግጥም ለዛ ነው ሁሉም ሰው መግጠም የመሰለው እየገጠመ የሚመስለውና እየገጠመ ያለ ሰው በጣም ይለያያሉ ብዬ አስባለሁና ይመስለኛል ይሄ ቤት መምታት የሚባለው መሰለኝ ብዙዎቻችንን ገጣሚ ያደረገን። ቤት መምታት ሲባል አሁን የሆነ ነገር ጽፈህ ቤቱ ከመታለ በቃ ገጥም ያለው ብለህ ነው። አንዳንድ እኮ ቤቱ ሁሉ ላይ መታ ይችላል። ቤት እየረበሸው ሁሉ ቢመጣ አሪፍ ነበር አይደል? ቢኖር ጥሩ ነው። የኔ ጥያቄ ምንድነው አሁን አንተ በህይወት ውስጥ በጣም እንግዲህ ብዙ ትገጥማለህ ያልወጡ ብዙ እንዳሉ አስባለሁ። የሆኑ አጋጣሚዎች የሆኑ ስሜቶች ውስጥ ስትሆን የሆነ ወቅት ላይ ሁኔታዎች ላይ ምናምን የሆነ ነገር ብቻ ትጽፋለህ። ያ ደግሞ እንደ ሙያ ልበለው ወይም ደግሞ እንደ ህይወት የሆነ ሆቢ ወይም ዘይቤ ነገር ነው የሆነ ነገርህ ነው። ከዛ ያንን መተው ደግሞ ብትፈልግ ትችላለህ። ብትፈልግ ያልኩት ለዛ ነው። ልተው ስትለው ደግሞ አይሆንልህም። ምክንያቱም ውስጥ ያለ ነገር ስለሆነ ያወጣህ ብቻ ትሞነጫጭራለህ ወይ ሶፍትም ላይ ምንም ላይ ሲጨንቀ ማለት ነው ትሞነጫጭራለህ። እና ለምንድን ነው ገጣሚ ሆንኩ ያልኩት ለዛ ነው። የሆነ ነገር ስለሚወጣልኝ የሆነ ነገር እንደዚህ ስለሚያደርግልኝ ስለሚያቀልልኝ ይላሉ ሰዎች። ኦኬ በግጥም የት ድረስ ነው የምትሄደው አይነት ነው ጥያቄ። ኦኬ ግጥም እንደ ዶሮ ቅልጥም እጅጉን የሚጥም እያለ የሚቀጥል ሐሳብ አለ። አሁን ይሄ ግጥም ሆኖ ተተነበለ ባይዘው ግጥም እኔ እንደውም ግጥምን ማስበው ወላሂ ካዕባ ላይ የሚሰቀሉ ግጥሞች እኮ ነበሩ አይደል? ወደ ኋላ ስንመለስ አሁን እድሉ ቢኖር ካዕባ ላይ መሰቀል የሚችል ግጥም ጽፌያለሁ ወይም መጽሐፍ እድል ባገኝ ጽፋለሁ እችላለሁ ብዬ ጠይቃለሁ። ምን ማለት ነው? ካዕባ ላይ በጣም ካዕባ በጃሂልያውም የሚከበር የአላህ ቤት ነው። እዛ ላይ ሰዎች ተሰብስበው በጥበብ ማህበር እንበለዋ የጥበብ ጉባኤ አድርገው በጣም ምርጡን ግጥም እኮ ይሰቅሉትና አንድ አመት ሰው ያነቡት ነበር ሰዎች ምናምን እና ፉክክር ውድድር ነበራቸው። በግጥም በጣም ትልልቅ ጨዋታ ነበራቸው። ገጣሚ ሊያደርግ የሚችለው እንደማስበው ስሜት አለና እንደማንኛውም ሰው የደስታ ስሜትህን በግጥም መከፋትህን በግጥም የተውበት መንገድህን በግጥም በጣም ምርጡ መንገድ ነው ግጥም ለኔ። በቃ በጣም መታደል ይመስለኛል አንዳንድ ጊዜ ግጥም መቻል ስሜትን ለመግለጽ እንደ ግጥም ምን የሚያመች ነገር አለ እስክትል ድረስ ማለት ነው። እንደሱ ነውና እነዚህን ያነሳናቸውን ስሜቶች መከፋትህን መደሰትህን እሱን የምትገልጽበት አንድ መሳሪያ ገጣሚ ባይሆን ምንም አይሆንም። ገጣሚ ባይሆን ምንም አይሆንም ማለት ተርታው ማህበረሰብ ግጥም ህይወት ነው። መጀመሪያ ማንኛውም ሰው አንተ የምትገጥመው ለዛ ነው። ቆይ ግን መጀመሪያ አምናል ወይ? አይ ለማሜ ልከራከርለት አምናል ወይ? ግጥም ህይወት ነው። አሁን ችግሩ ግጥም ህይወት ነው ለማን የሚል ጥያቄ ያነሳል። ማንኛውም ሰው ደግሞ ይጽፋል። ማንኛውም ሰው ግጥም ይሰማል። ግን ገጣሚዎች ደግሞ ይበልጥ የነፍስ ጩኸት ያላቸው የማህበረሰቡን ድምጽ ከፍ የሚያደርጉ የማህበረሰቡ የመታያ ሰንደቅ ናቸው ይባላል። ወይ ደግሞ የማስታወቂያ ሚኒስቴሮች ናቸው የአንድ ሀገር ይባላል። ማስታወቂያ ሚኒስቴራቸው ቀለልስ ታረገው ማለት ነው። ምናልባት ግን ጆሯቸው የሚለይ ይሆን እንዴ? አሁን እንዳልከው የሆነ ነገር ሲፈጠር ያንን እኛ የምንሰማበትና ገጣሚያ የሚሰሙበት የራሳቸው ለየት ያለ ጆሮ አላቸው ብዬ አስባለሁ። ምናልባት እዚህ ጋር እንግዲህ አፉ በሉኝ መሀል ገባሁባችሁ። አሁንም ወደ ማሜ እንመለስና የመጣ ነው በሱ ምክንያትም ስለሆነ ነሽዳዎቹን ስናነሳቸው ይሄ ከውስጥ ፈንቅሎ ከሚወጣ ስሜት ባሻገር የሆኑ ሁነቶች ላይ የተሰሙ ጨዋታዎችን ደግሞ የሚጋባበት ነበረ። የሞጣ ሰማይን ብናነሳው አሁን ትልቁ የነበረውን እዛ ጋር የታየውን ድምጽ በተለየ ጆሮ ሰምቶ ያስተጋባበት ነበረ። የግጥም ሐሳቦቹ እኔ በጣም በተለይ ይመጣና መጨረሻ ላይ እንደውም ሀገሬን ብዬ እንጂ እሷን አስበልጬ ሲል አየኩ አይደል? ደግሞ የሆነ ከሰማ በኋላ ማድረግ የሚችላቸው ነገሮች እንዳሉ ይሄ ሁሉም ሰው ልብ ውስጥ ያለ ነገር
ግን ደግሞ እንዴት መናገር እንዳለበትም አንዳንዴ ሰው ነገር ሲናገር የልቤን ተናገርክ ትለዋለህ። አንተ ውስጥ የነበረ ነው። ግን እንዴት መናገር እንዳለብህ አይደለም ውስጥህ እንኳን እንዳለ ማታውቃቸው ስሜቶች አሉና እነዛን ሀሳቦች በዚህ መልኩ የሚወስዱም አሉና ለየት ያለ ነገሮችን የሚሰሙበት ጆሮም አላቸው ብዬ እንዳምን ያደርገኛል። ብዙ ጊዜ የተሰሩ አሁን የነሽዳ ግጥሞችን በማሚ በኩል የተሰሩትን ሳዳምጣቸው ማለት ነው። ብዙ ጊዜ ግጥም አሁን የሚያነቡ በጣም ግጥም የሚወዱ ሰዎች ይኖራሉ። አልፎ አልፎም የምናነብ ሰዎች እንኖራለን እድል ሲቀናን። ተማሪ እያለሁ አስታውሳለሁ የሆኑ ገጣሚዎችን ደስ ይለኝ ነበር ማንበብ። ግን ብዙ ይሄ እንዲህ የምታደርጉት ነገር እንትን ስለማይለኝ መፈላሰብ ስለማልፈልግ ተወዋለሁ። ነገሩን ለመረዳት አንዳንዶቹ ግጥም በቃ በጣም ነው የሚያሰቃየውና እሱን ስለማልፈልግ አንዳንዶቹን ተዋደኝ ቀለል ያሉትን ግን አነባለሁ። ግጥም የሚያነብ ሰው እንደው ስሜት እንዲኖረው አላረ ከግጥሙ ሐሳብና ሁኔታ ጋር እንዲዋሃድ ያረግ የሚችሉ ሐሳቦች ምክሮች ካሉ ማለት ነው። ግጥም የሚያነቡ ሰዎች ግጥምን እንዴት አይነት ምልከታ ቢኖራቸው ግጥም በተመለከተ እንዴት አይነት እይታ ሊኖራቸው ይገባል ብለህ ታስባለህ? እውነቱን ለመናገር የግጥም መጽሐፍት ወይም መድብል ተብሎ የሚቀርቡት ነገሮች የሁሉም ሰው ምርጫ ይሆናሉ ብዬ አልገምትም። ለግጥም ቅርብ የሆኑ ሰዎች፣ ህይወትን መመርመር ደስ የሚላቸው ሰዎች ነገሮች እንዲታዩ፣ ምክንያቱም የሆነን ነገር በቀጥታ አይናገርም። ግጥም በቀጥታ ከተናገረ ስድ ንባብ ነው። ለምንድን ነው ግጥም ያስፈልገው? መሆን አለበት ብዬ አላምንም። ያው የፍልስፍና ልዩነት ሊኖረን ይችል ይሆናል። ግጥም ቀጥታ አይደለም አስለን። እንዲህ አይነት ሐሳብ የሚማርከን ሰዎች እንኖራለን ብዬ ገምታለሁ። ስለዚህ ሲጀመር የተዘጋጀው ራሱ ለነሱ ነው። ለምሳሌ አንድ ምሳሌ ላንሳ። ላንተ ነው። የነካሁት ሁሉ ሰምሮ ማን ሰራው ሲባል ሲጠየቅ ነፍሴን ረግጬ ፍም ላይ ስቆም ዝም ስል በሰው ስደነቅ የኔ ነው ብዬ ለመንገር እየሳሳሁኝ ለኢኽላሴ በዓይኖቼ በኩል ተረታው ቃል ሳያወጣ ምላሴ ይላል። አሁን ሶስታችሁም የተለያየ መረዳት ነው የሚኖራችሁ በእርግጠኝነት። የሚያወራው ስለምንድን ነው? አይ መሀል ላይ ቀረሁኝ። ኦኬ መጨረሻውን ምላስ ጋር አልደረሰም። አልገናኝ ብሎኝ እንደዛ ማለት ነው። ስለዚህ አሁን ላንተ የሚመከረው ደጋግሞ መስማት ነው። አንዴ ብትደግሞ የሆነ ነገር ይገባኛል። አዎ መደገም ግን የለበትም ነው። ኦኬ ሶፊ የነካሁት ሁሉ ሰምሮ ማን ሰራው ሲባል ሲጠየቅ ነፍሴን ረግጬ ፍም ላይ ስቆም ዝም ስል በሰው ስደነቅ የኔ ነው ብዬ ለመንገር እየሳሳሁኝ ለኢኽላሴ በዓይኖቼ በኩል ተረታው ቃል ሳያወጣ ምላሴ ይላል። ጉድ ያልኩት አሁን ለእንትኑ ነው ለመጥፋቱ ነው። እንግዲህ አሁን በማንበብ ብቻ አይደለም በአክሽንም ገልጫለሁ። በአክሽንም ግን የጠፋብኝ እኮ አይንህ ጋር ነው። ኦኬ በዓይኖቼ በኩል ተረታው ስትል አለቀሰ። ምንድነው የሰራው የሆነ ነገር ነበር። ሰዎች በጣም አደነቁት ምናምን። እኔ ደግሞ ሰዎች አይደል ማን የሰራው ምናምን አሉ። ከዛ እኔ ነፍሴን ረገጥኩ። ፍም ላይ መቆም ነው ነፍስን መርገጥ። እኔ ነኝ ማለት እፈልጋለሁ፣ ግን ደግሞ ኢኽላስ ያሳስበኛል። ግን ሰው አይደለው ደካማ ስለሆንኩ ምን ሆንኩኝ? በዓይኖቼ በኩል ተረታው ቃል ሳያወጣ ምላሴ። እኔ ነኝ በቃ የሰራሁት ሳልል አይኔ ግን ተናገረ። አልችልም፣ ሰው ነኝ በቃ ደካማ ነኝ። በቃ አይኔን ቀለቀላል፣ አያርፍማ። ማን የሰራው ምናምን እንዴት የሚገርም ነው ምናምን ሲባል እኔ ነኝ ማለት እፈልጋለሁ፣ ደግሞ እኔ ነኝ እንዳልል ኢኽላስ ያሳስበኛል። ምክንያቱም እኔ ሰማያዊ መልእክት ተቀብዬ የምኖር ሰው ነኝ። ዋጋህን እዛው ጨርሰሃል እባላለሁ ነገ። ስለዚህ ዋጥ አረጋለሁ። ዋጥ ማድረግ ፍም ላይ መቆም ነው። ነፍሴን ረግጬ ፍም ላይ ስቆም። አንዳንድ ገጣሚ ነን ብለው የሚያሰቃዩን ሰዎች ረጅም አንዳንድ 3-4 ገጽ ልከው ሐሳብ አልጠናቀቅ ብሎ ተቸገሩ ሰዎች። በነገር ላይ ይሄ ምን ይባላል መሰለህ? ረጅም የሚጽፍ ሰው ማለት ነው። እኔ ሁሌ ከአይምሮ የማይጠፋ ነው። አንዱ ረጅም ሐሳብ ጽፎ ላከና መጨረሻ ላይ ምንድነው የሚለው መሰለህ? ያው የረዘመብኝ ጊዜ ስላጣው ነው አለ። ጭራሽ ዋው ጭራሽ አለ ተላልፋቸዋል። የረዘመበት ጊዜ ስላጣው ጊዜ ቢያገኝ የሱ እንደውም ማብራሪያ ነበር ነው ጊዜ ስላጣው ነው ብሏል። በነገራችን ላይ በጣም ሐሳብህን ወይም መናገር የምትፈልገውን ነገር በጣም ባጭሩ መግለጽ ግን ጊዜ ይፈልጋል። ትልቅ ስጦታ እኮ ነው። እሱ ጋር እንመጣ ነው። ማሜ መጽሐፍ የሰማያት በሮች
የያዘውን ካንተ አንደበት እንስማና ተመልካቾቻችን ጋር ሰዓት እያዝን ስለሆነ እንሰናበታቸው። ምንድነው የያዘው? የሰማያት በሮች እንዲሁም የነፍስ እንጉርጉሮ የሚለውን ቀደም ከመግባታችን በፊት አብራርተህልናል። ከግጥሞቹ ሐሳብ አንፃር እኔ በአጫጭር ግጥሞች እቀናለሁ። ምናልባት ጊዜው አሁን የአጫጭር ግጥሞች ጊዜ ስላልሆነ የሆነ ሐሳብ ለማብራራት ሰው አይረዳም ብለን ስለምናስብ በጣም ሩቅ እንሄዳለን። እኔ አሁን ረጅም ግጥሞች ከሚጽፉት ውስጥ ነኝ። አጫጭር ግጥም በጣም አልፎ አልፎ ከብዙ ጊዜ በኋላ ነው ምጽፈውና ረጅም ነው የሚባለው ያንተ? አዎ በጣም ረጃጅም ግጥሞች ጽፋለሁ። ነው ከታች ደብዳቤ ያለው እንደዛ እያደረገ ያው ከማሚ አንፃር ይመስለኛል። ግን አንተ ረጅም ነው ያልከው አይደለም? አይ አሁኑ በጣም አጭር ግጥም ነው ግን ቢብራራ በጣም ብዙ ሐሳብ ያለው። አይ ረጅም አላየም እንደሆነ ነው በጣም ብዙ ረጅም ስላየው። ስለዚህ ምንድነው የያዘው መጽሐፉ? እነዚህ አጫጭር ግጥሞች በምን የህይወት መስክ ውስጥ ሆነ ነው? በምን አይነት መንገድ ነው ያገኛቸው? እንዴት አላየናቸው? ምናልባት የፌስቡክ ገጽ አለ፣ ሌሎች ማህበራዊ ሚዲያዎች ላይ ትጠቀማለህ። እንዴት አላየናቸውም? በዚህስ በኩል አለሁኝ ብለህ እንዴት አላልከንምና እሱን ነግረህን ብናጠቃልል ደስ ይለኛል። በእርግጥ ቅድም የሚያንስተውት በተወሰነ መልኩ ነካ ለማድረግ ሞክሬያለሁ። ህይወትን መመርመር፣ ወደ ተውበት መሄድ፣ በጣም ተዋዶ ማድረግ። የሰማያት በሮች የሚንኳኩት በዝምታ ነው፣ በመተናነስ ነው፣ በተውበት ነው፣ በንስሐ እንዲህ አይነት ሐሳቦች ናቸው የተሸከሙት። ረጃጅም ግጥሞች የነሺዳ ራሱ ዘውጉ ስለሚያስገድድ በዛ ላይ ስፔስ አለን በደንብ አንድ ነገር አሁን ኢኽላስን ለመግለጽ በ6 መስመር መጨረስና በ6 ገጽ መጨረስ የተለያዩ ነገሮች ናቸው። ፖይንቱን አግኝተ አድምተ ፓንች አድርገው መምታት በተወሰነ መልኩ ስጦታ ነው ብዬ አስባለሁ። ስለዚህ እንደ ግጥም ደስ የሚለኝ እኔ ይሄኛው ነው። አጭር ሆኖ ጃፓኖች አላቸው 4 መስመር ነው 3 አንዳንድ ጊዜ ኢራኖቹ ሩባያት የሚሉት በቃ አጭር ግን ደግሞ የማይስት ኢላማውን የማይስት ጥይት ማለት ነው። ይመታሃል አልስትህም እያለ ነው። እንደዛ ነው አጫጭር ግጥሞች ባህሪያቸው እንደዛ ነው። ሰንፈው አይደለም ወይም ደግሞ አቅቷቸው አይደለም፣ ስለሚችሉ ነው። ማድማት ስለሚችሉ እንዳጠሩ ይወረወራሉ፣ ይወነጨፋሉ። አጭር ግጥም የቁጡ ሰው ነው የሚመስለው። በቃ ጉዳይ ይሄ ነው ተናገር እንደሱ አንተ መረዳት አይደለም። የቁጡ ሰው ስለ በቃ ጉዳዩን አሳጥሮ እንዲህ ነው ብሎ አስረድቶ የሚሄድ ሰው መረዳቱ ያንተ ነው፣ አለመረዳቱም ያንተ ነው። ሁለቱም የየራሳቸው የሆነ ክርክር አላቸው። ለምሳሌ ግጥም ማጠር ስላለበት ነው እኮ ግጥም የመጣው የሚል ፍልስፍና አለ እንጂ እናወራ ነበር እኮ እንጽፍ ነበር 2-3 ገጽ ለምን ታረዝማለህ የሚሉ አሉ። አይ ሐሳብን በሳሎን ማንደላቀቅ ደግሞ የሚፈልጉ ሰው ሁሴኖ ጋር መሰለኝ። ሁሴኖ በጣም የረጅም ግጥም ወዳጅ ነው። እኔ ጋር ግን ሲመጣ በቃ በጣም አጫጭር ናቸው። ምን ያደርገው ላምሳት ወለደች አይደል? እንዳትልሰው ፈጃት፣ እንዳትወው ልጇ ሆነባት ነው እኔ ሆንኩበት እንጂ በቃ ለአጭር ግጥም ልብ የለውም። አንተም እንደዛ ትመስለኛለህ። እኔ ደግሞ በቃ እንደ ኩርንችት ሚስማር ነው ማሰባቸው። ቷ አለቀ ግልግል እንደ የቅድሙ ግጥም አሁን ስትመታቱልም ማለት ነው። የቅድሙ ግጥም አሁን ለኔም ላንተም መልስ የሚሆን ስራውን ነግሮን አይደል? ጉዳይ ሰዎቹ ሊዳኙ ተሰብስበው ከዛ የሆነ ነገር ሲሉት ከዛ በአይኑ እንትን ሆኖ አውርቶን ጆሮውን ምናምን ከዛ ምላሱን ብሎን ነው የሚጨርሰው። እንደማለት ልስጣችሁና ደስ ይለናል። ኩርንችትን ሁሉ ቀመስኩ፣ መራራን ሁሉ ቀመስኩ፣ አስሼ በቀንም በሌት ከቆላ ደጋ አሳብሬ ከእምቧይ ፍሬ እስከ ሬት ዳሩ ግን ማግኘት አቃተኝ መከዳትን ያህል ምሬት ይላል። አላህ እንደዚህ ማለት ነው። ለኔ የሚመች እዚህ መሀል ነው የሚመታው። ቤቱ ጋር መታ። ስለዚህ አጠቃለው በጣም እናመሰግናለን ማሚ እዚህ መድረካችን መጥተን ስለጋበዝከን። ኢንሻአላህ ወቅቱ ሲደርስ ደግሞ በደንብ ስለመጻፉ ማብራሪያ እንነግራቸዋለን። ለመቋጫ ያህል ግን ለማስታወስ ያህል ሶፊ ማስታወቂያውን ብትነግሪን ደስ ይለናል። ከዛ እንሰናበታችሁ። መርሐባ። እንግዲህ መስከረም 1
ትልቅ ፕሮግራም አለን እንዳነሳ ነው የሰማያት በሮች መጽሐፍን የምንመርቅበት እንደዚሁም ደግሞ ላለፉት 20 ዓመታት በብዙ መልኩ አበርክቶ ያደረገልንን ደግሞ ወንድማችን መሐመድ ፈረጅ ስለ አበርክቶ እናመሰግናለን ብለን እውቅና የምንሰጥበትም ልዩ የጥበብ መድረክ አለን። ሁላችሁም እንዳትቀሩ። ያ ሁላችሁም ስንል የሰማችሁ ሁላችሁም ሳይሆን እድሉ ደርሷችሁ የተመረጣችሁ ብቻ ማለት ነው። በሜምበር ውስን ትኬት ነው ያለው። በሜምበር ሱፐር አፕ ላይ ምን ያህል ሰው እንደሆነ እዛ ጋር አለ፣ ከስር ላይ አለ። ማያሳያቸው ምን ያህል ሰው ትኬቱን ገዝቷል የሚለው ነው። ስለዚህ ያ ቁጥር ከሞላ በኋላ ሌሎችን ማስተናገድ ስለማንችል እንግዲህ ፈጥነው እዚህ ጉዳይ ላይ መሳተፍ የቻሉት የተወሰኑትን ብቻ የምናካትትበት ትልቅ ፕሮግራም አለንና ሜምበር ሱፐር አፕ ላይ ገብታችሁ ኢቨንት የሚል አለ። እዛ ላይ ደግሞ የሰማያት በሮች የግጥም መድብል ምረቃ የሚል አለ። እዛ ላይ ያለውን 2 አማራጮች አሉ። እነሱ የተመቻቸውን ምርጫ ወስደው ልዩ እንግዲህ የእራት ግብዣ ብንለው ደስ ይለኛል። የእራት ግብዣም የአዲስ ነገር ደግሞ የሰማያት በሮችም ያንኳኩበት አንኳኩተው ገብተው ደግሞ እራት የሚጋበዙበት ልዩ መሰናዶና ለየት ያለ ፕሮግራም ያዘጋጀ ነው። መስከረም 1 ነው ፕሮግራሙ። መርሐባ። መስከረም 1 የት ነው ቦታው? ኤሊያና ሆቴል። መርሐባ። እንግዲህ መስከረም 1 በአዲስ ዓመት በ2019 ማለት ነው የማሚን አዲስ መጽሐፍ የሰማያት በሮች የግጥም መድብሉን እንቀበላለን። አይ ቲንክ ተፈርሞ ነው የምንወስደው። የዛን ቀን በፊርማ እንወስዳለን። ከወዲሁ ደግሞ በዛ አድርጋችሁ መግዛት የምትፈልጉ ካላችሁ እንደዚሁ ማዘዝ የምትፈልጉ ካላችሁ ሜምበር ሱፐር አፕ ላይ ገብታችሁ የመጽሐፍ መጠኑን ጠቅሳችሁ ማዘዝ ትችላላችሁ ተብሏል። ከወዲሁ ታትሞ እጃችሁ ላይ እንዲገባ ማለት ነው። በጣም እንግዲህ ያው ዋና ደጋሽ ምንድነው ሙሽራው የመጨረሻ ንግግር ሳያደርግ አይወጣም ማለት። ስለዚህ የምታመሰግነው ካለ የመጨረሻ ሐሳብም ካለ የምታስተላልፈው ካለ እናድምጥ። እንግዲህ እንደመታደል በጣም በብዙ መልካም ሰዎች የተከበብኩ ሰው ነኝ። በዚህ አላህን አመሰግነዋለሁ። አልহামዱሊላህ። በእነሱ ብርታት፣ በእነሱ ግፊት፣ በእነሱ ጥንካሬ፣ በእነሱ ብዙ ነገር ነው አሁንም ይሄንንም ለማሳካት ጥረት እያደረግን እየሞከርን ያለ ነው። አላህ አክብርልኝ። ለሁላችሁም ስም በዘረዘር ሐቂቃ ኩርንችት ማድረግ አልችልም ማለት ብዙ ስለሆነ ይሄንን ነው እኔ ማሳጠርም አልችልም። የትኛውንም ሐሳብ ምናልባት ላሳጥር ሞክር ይሆናል። ማመሰግናቸውን ሰዎች ግን አልችልም። በጣም ብዙ በጎ ሰዎች በዙሪያ ያሉ አላህ አክብርልኝ። ያሰባችሁትና አላህ የነገራችሁትን በሙሉ አላህ ያሳካላችሁ። ይሄንን ነው ልል የምችለው ኢንሻአላህ። መርሐባ። እናመሰግናለን። ከመዝጋታችሁ ፊት እድል ሰጣችሁ። ምናልባት ያው ጥበብ ታጥራለችሁ እዚህ ሀገራችን ላይ ብቻ አይደለምና ብዙ ከባህር ማዶ የሚኖሩ ብዙ ቤተሰቦች አሉ የመሐመድ ፈረጅ ስራዎችን የሚያደንቁ እነሱ ጋር ደርሰው ደግሞ ምን አይነት መጽሐፍ ይሆን ብለው ማንበብ የሚፈልጉ ሰዎች አሉ። ፕሮግራሙ ላይ መታደም ቢፈልጉም ግን ስለማይችሉ መጽሐፉን ግን ማግኘት ይፈልጋሉና አማዞን ላይ ደግሞ እሱም ስለሚገኝ በዚህ አጋጣሚ ደግሞ አማዞን ላይ ገብተው መጽሐፉን መግዛት እንደሚችሉ ለማብሰር እንወዳለን። በቃ ዓለም በሙሉ ደርሶታል ማለት ነው መልእክታችን። መጽሐፉን በቴክኖሎጂ መስክ እንግዲህ በደንብ ተደራጅቶ ነው የመጣው። የግጥም መድብሉ ሐሳብ ብቻ አይደለም፣ በጣም ብዙ ነገሮች መልእክቶች አሉት። ለህይወታችን ስንቅ የሚሆኑ ነገሮች አሉት። አንብበን ደግሞ የግጥምን ምንድነው የግጥምን ሐሳብ በጣም እንዳልከው ማጣጣም ለምትፈልጉ እንደዛ ለበለው ማጣጣም ለምንፈልግ ሰዎች በሙሉ የተዘጋጀ ነው። እሱን በማንበብ እንግዲህ አዲሱ ዓመት ስጦታችሁ አድርጋችሁ እንድትወስዱ ተጋብዛችኋል። መስከረም 1 በኤሊያና ሞል የሰማያት በሮች የምረቃ ፕሮግራም አለ ኢንሻአላህ። እሱን እንጠብቃለን። የሞዳ ዝግጅታችን ደግሞ ሌሎች መሰናዶዎች ይኖሩታል። ወደሱ እናልፋለን። ስለመጣችሁ ከልብ እናመሰግናለን። ሌሎች የሞዳ ዝግጅቶች ይቀጥላሉ። አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን።